እንግዲህ ከአጠቃላይ የኢኮኖሚ እድገቱ በትራንስፖርትና ሎጂስቲክስ ላይ በቀጥታ ይንጸባረቃል። ምክንያቱም ኢኮኖሚው ሲያድግ የሚጫነው ሸቀጥ ወይ ደግሞ ሰው አገልግሎት ያድጋል። የገቢ ምርቶቻችን በተለይ የካፒታል እቃዎች ለግብርናው ለኢንዱስትሪ የሚያገለግሉ ካፒታል እቃዎች መጠን በጣም ጨምሯል። ኢኮኖሚው ያደገ ከመሄዱ አንፃር እንዲሁም በኢትዮጵያ ባደረገችው ጠቅላላ የማክሮ ኢኮኖሚ ፖሊሲ ማሻሻያ ወደ ውጭ የምንልከው ምርት የዛኑ ያህል አድጓልና የትራንስፖርትና ሎጂስቲክሱም ይሄን የመጫን አቅሙን በጣም ከኢኮኖሚ እድገቱ ጋር በጣም ያሳደገ በተለይ ቅልጥፍናን በመጨመር ብዙ ተጨማሪ ተሽከርካሪዎች ብዙ ተጨማሪ ባቡር መርከብ ሳይጨምር ባሉት ኢፊሸንሲ ወይ ደግሞ ውጤታማነት ቅልጥፍናን በመጨመር ኢኮኖሚውን ማገልገል ችሏል። በዚሁ መሰረት የባቡርን የመጫን አቅማችንን ከዚህ በፊት በብልሽት ቆመው የነበሩ ባቡር በመጠገን እንዲሁም የባቡሩን ፍጥነት በመንገድ ላይ ያሉትን የሚያጋጥሙ የእንስሳት ግጭት፣ የሰው ግጭት፣ ሌሎች መሰናክሎችን ከህብረተሰቡ ጋር በመወያየት ይሄን በማስተካከል የባቡር ፍጥነት እንዲጨምር በማድረግ የተሽከርካሪ ጭነትም እንዲሁ ቅልጥፍናው እንዲጨመር በማድረግ የኬላዎችን መንገድ ላይ አላስፈላጊ ኬላዎች እንዲነሱ በማድረግ የጭነቱ ምልልሱ ፍጥነት እንዲጨምር በማድረግ የሎጂስቲክስ አቅም በጣም ጨምሯል ማለት ነው። የአየር መንገዳችንም መርከቦቻችንም እንዲሁ አቅማቸው ከጊዜ ወደ ጊዜ እያደገ መጥቷል። አየር መንገድ ተጨማሪ አውሮፕላኖችን በመጨመር የኢትዮጵያ ባህርና ትራንስፖርት ሎጂስቲክስ አገልግሎትም እንዲሁ የአቅሙን በማሳደግ የኢትዮጵያ ገቢና ወጪ ምርቶች ያለምንም ችግር እንዲጓጓዙና ለኢኮኖሚው ድጋፍ እንዲሰጡ ተደርጓል። በዚሁ መሰረት አንዱ የምርትና ምርታማነታችንን መጨመር ትልቅ አስተዋጽኦ ያለው የአፈር ማዳበሪያ አምና 19 ሚሊዮን ኩንታል ነው ኢትዮጵያ ያስገባችው። ዘንድሮ ግን ይሄ ቁጥር ወደ 24 ሚሊዮን ከፍ ብሏል። ይሄንኑ ቁጥር ከፍ ያለ ቁጥር አርሶ አደሩ ጋር በጊዜው ለማድረስ እስካሁን በተሰራው ስራ 10 ሚሊዮን ኩንታል ተገዝቶ ወደ ሀገር ውስጥ መጓጓዝ ይችላል። ለምርት ዘመኑ ከሚያስፈልገው 42% የሚሆነው ተገዝቶ ተጓጉዟል ማለት ነው። ቀሪውንም እንዲሁ በተሳካ ሁኔታ ለመጨረስ ጥረቶች እየተደረጉ ነው የሚገኙት። ሌላው ደግሞ የመልቲሞዳል ከዚህ በፊት የመልቲሞዳል አገልግሎት የሚሰጠው የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ብቻ ነበረ። አሁን ተጨማሪ 6 የግል ኩባንያዎች ወደ መልቲሞዳል እንዲገቡ በማድረግ በቅርቡ 3 ከዛ በፊት ደግሞ 3 በመስጠት ይሄም የጭነት እና የሎጂስቲክስ አቅም እንዲያድግ ተደርጎ በአጠቃላይ የሎጂስቲክስ አፈጻጸማችን ትልቅ መሻሻል አሳይቶ የኢትዮጵያ ደረጃም 114 ከነበረበት በሎጂስቲክስ አፈጻጸም በተለይ ሎጂስቲክስ ፐርፎርማንስ ኢንዴክስ በሚለው የዓለም ባንክ በሚሰፍረው መስፈርት ከ114ኛ ወደ 66ኛ ደረጃውን ያሻሻለችበት ሁኔታ ነው ያለው። ቀሪ 3 ወራት እንግዲህ አንዱ ለቅልጥፍና በጣም ወሳኝ የሆነው አሰራር ማዘመን ነው። ዲጂታል ኢትዮጵያ የሚባለውን የኢትዮጵያ ስትራቴጂ ኢትዮጵያ የያዘችውን በ2025 ሁሉንም የመንግስት አሰራሮች በኤሌክትሮኒክስ መልኩ ለማድረግ ያሰበችውን እሱን በመተግበር ነው። ከፊል ቅልጥፍና የመጣው በሱ ነው። በእኛ በኩልም ከኢትዮ ቴሌኮምና ከአርቲፊሻል ኢንተለጀንስ ጋር በመሆን ሚኒስቴር መስሪያ ቤቱም ተጠሪ ተቋማቱም ሁሉንም አገልግሎቶቹን ለማዘመን ከሰው ንክኪ የጸዳ ለማድረግ በርካታ ስራዎችን እየተሰራ ነው ያሉት። በርካታዎቹ ወደዚሁ ስርዓት ገብተዋል። የቀሩትም ስላሉ ቀጣይ 3 ወራት አንደኛው ትኩረት የምንሰጠው ሁሉንም አገልግሎቶቻችንን በኤሌክትሮኒክስ በዲጂታል መንገድ ለማድረግ ነው ስራ የምንሰራው። ከዚህ ጋር አንድ ወስነን እየሄድንበት ያለ ነው። እኛ ጋር የሚመጣ ተገልጋይና የሴክተሩ ሰራተኞች በሙሉ የብሔራዊ የመታወቂያ ባለቤት እንዲሆኑ የፋይዳ ባለቤት እንዲሆኑ ስራዎች እየሰራን ያለ ነው። የሴክተሩ ሁሉም ሰራተኞች አሁን የፋይዳ መታወቂያ ይዘዋል። እንዲሁም አገልግሎት እኛና ሴክተሩ ጋር አገልግሎት ፍለጋ የሚመጣ ማንኛውም ተገልጋይ የጅቡቲ መግቢያ ሊሆን ይችላል፣
ቦሎ ሊሆን ይችላል። ማንኛውንም ከትራንስፖርትና ሎጂስቲክስ ጋር የተያዘ አገልግሎት መውሰድ የሚመጣ ግለሰብ የፋይዳ መታወቂያ ባለቤት መሆን እንዳለበት ከብሔራዊ መታወቂያ ፕሮጀክት ጽሕፈት ቤት ጋር የመግባቢያ ስምምነት ፈርመናል በቅርቡ። ሰው ቀጣይ ወራት የምናደርገው አንዱ ይሄንን ነው። ይሄን አድርገን አሰራርን አዘምነን እንዲሁም ደግሞ የሰራተኛው አቅም እንዲዳብርም ለማድረግ የሲቪል ሰርቪስ ሪፎርሙን ትኩረት ሰጥተንም የምንሰራው ነው። በቀጣይ 3 ወራት የስራ አካባቢ ለተገልጋዮች ምቹ እንዲሆን የምናደርገውን ስራ አጠናክረን የምንቀጥል ይሆናል። እነኚህን አድርገን የያዝነውን እቅድ እንደምናሳካ ጥርጥር የለኝም ማለት ነው።